የዓለም ባንክ ለኢትዮጵያ የ350 ሚሊዮን ዶላር ድጋፍ አደረገ። ለግብርናው ዘርፍ ይውላል የተባለው ይህ የ350 ሚሊዮን ዶላር የዓለም ባንክ የገንዘብ ድጋፍ በብድር መልክ የሚሰጥ ሲሆን ይህ የብድር ስምምነትም በገንዘብና ኢኮኖሚ ሚኒስቴር ዴኤታ በአቶ አህመድ ሽዴና በዓለም ባንክ የኢትዮጵያ ተወካይ በሚስተር ጎአንግቸን አማካኝነት መፈረሙ ተዘግቧል። በዚሁ ጊዜም ሚኒስትር ዴኤታው አቶ አህመድ ሽዴ ብድሩ የአርሶ አደሩን ምርታማነት ለማሳደግ በሚሰሩ የመስኖ የምርምር እንዲሁም የቴክኖሎጂ አቅርቦት ልማት ላይ ገንዘብ ይውላል ብለዋል። ይህ የገንዘብ ግኝት በአማራ፣ በደቡብ፣ በትግራይ፣ በኦሮሚያ፣ በቤኒሻንጉል፣ በጋምቤላና በሐረሪ ክልሎች እንዲሁም በድሬዳዋ አስተዳደር የሚገኙ 157 ወረዳዎችን ተጠቃሚ ያደርጋል ተብሏል። የብድር ስምምነቱ በመሰረታዊነት በሀገሪቱ ከፍተኛ የግብርና ምርታማነት ያላቸው አካባቢዎችን ለማገዝ ቅድሚያ ሰጠ መሆኑን የገለጹት ሚኒስትር ዴኤታው እስከ 1.6 ሚሊዮን አርሶ አደሮች ተጠቃሚ እንደሚያደርግ ነው ያስታወቁት። የዓለም ባንኩ ተወካይ ሚስተር ጎአንግቸን በበኩላቸው ተቋማቸው ሀገሪቱ ከድህነት ለመውጣት የምታደርገውን ጥረት ይደግፋል ብለዋል። ተቋማቸው በመጀመሪያው የእድገትና የትራንስፎርሜሽን እቅድ ትግበራ አፈጻጸም ስኬቷ ኢትዮጵያን አጥጋቢ ውጤት ያመጣች ሀገር ሆና እንዳገኟትም ገልጸዋል።